በሰው ልጅ የታሪክ መዝገብ ውስጥ ታላላቅ ስልጣኔዎችና ሀያላን መንግስታት በጠላት ጦር ሳይሆን በተፈጥሮ ኃይል ፊት ሲንበረከኩ ታይተዋል። ዛሬ ደግሞ የዓለማችን ቁንጮ የቴክኖሎጂና የኢኮኖሚ አውራ የምትባለው አሜሪካ በሰው እጅ ሊገታ የማይችል ከሰማይ እንደወረደ አጋንንታዊ ሰይፍ በሆነ እጅግ አስፈሪና አውዳሚ የሰደድ እሳት ማዕበል ስር ወድቃ ትገኛለች። በአሁኑ ሰዓት በመላው አሜሪካ ምድር ላይ እየታየ ያለው ክስተት ተራ የተፈጥሮ አደጋ ሳይሆን ምድር በሰው ልጅ ላይ ያወጀችው ምጽአታዊ ጦርነት ይመስላል። በፓስፊክ ሰሜን ምዕራብ እስከ ሮኪ ተራራዎች ከካናዳ ድንበር እስከ ደቡባዊ ግዛቶች ድረስ ያለው ሰፊ መሬት በድቅድቅ ጭስና በሚያስገመግም የእሳት ነበልባል ተውጧል። ይህ እሳት ከተማዎችን እየዋጠ ደኖችን ወደ አመድነት እየቀየረና በ10 ሺዎች የሚቆጠሩ ዜጎችን ከመኖሪያ ቀያቸው እያፈናቀለ የሚገኝ ሲሆን አሜሪካ እስካሁን ካየቻቸው የተፈጥሮ መቅሰፍቶች ሁሉ እጅግ የከፋውና የሀገሪቱን የጀርባ አጥንት የሚፈታተን የታሪክ ጥቁር ምዕራፍ ሆኖ ተመዝግቧል። እንደ ብሔራዊ የጋራ የእሳት አደጋ ማዕከል መረጃ በአሁኑ ወቅት በመላው አሜሪካ ወደ 200 የሚጠጉ ግዙፍ የሰደድ እሳቶች በከፍተኛ ፍጥነት እየተስፋፉ ይገኛሉ። ይህ ቁጥር ብቻውን የጥፋቱን መጠን ለመረዳት በቂ አይደለም። ይልቁንም እሳቱ በአንድ ጀንበር ብቻ 183 አዳዲስ ግንባሮችን ከፍቶ ሀገሪቱን በከበባ ውስጥ መክተቱ ነው ድንጋጤውን ያናረው። አሜሪካ በአሁኑ ወቅት በብሔራዊ የዝግጁነት ደረጃ 5 ላይ ትገኛለች። ይህ ማለት ሀገሪቱ ያላትን ማንኛውንም የሰው ኃይል፣ ቴክኖሎጂና የፋይናንስ አቅም ተጠቅማ ከእሳቱ ጋር የሞት ሽረት ትግል እያደረገች ነው ማለት ነው። ይሁን እንጂ ተፈጥሮ ለሰው ልጅ ቴክኖሎጂ ግድ የሌላት ትመስላለች። እሳቱ በሰዓት በሺዎች የሚቆጠሩ ሄክታር መሬቶችን እየበላ ሰማይ ጠቀስ ሕንፃዎችን እንደ ክብሪት እንጨት እያሳረረ እናም የሰማዩን ቀለም ወደ ደም ቀይነት እየቀየረው የአሜሪካን ግርማ ሞገስ በመቃብር አፋፍ ላይ አቁሞታል። በተለይም በዋሽንግተን እና በኦሪገን ግዛቶች የታየው ውድመት ከሰው ልጅ ምናብ በላይ የሆነ ሰቅጣጭ እልቂት ነው። በስፖካን አካባቢ የተቀሰቀሰው እሳት በጥቂት ቀናት ውስጥ ብቻ በመቶዎች የሚቆጠሩ ቤቶችንና የንግድ ተቋማትን ወደ ፍርስራሽ ክምርነት ቀይሯል። ነዋሪዎች የዓለም መጨረሻ መጣ ብለው በድንጋጤ ልጆቻቸውን አቅፈው ሲሸሹ፣ ከኋላቸው ግን ለዘመናት የደከሙበት ንብረት በአይን ጥቅሻ ውስጥ ወደ አመድነት ሲቀየር ማየት ሕሊናን የሚያደነዝዝ ስቃይ ሆኗል። ከ65,000 በላይ ሰዎች በአንድ ጊዜ ቤታቸውን ጥለው እንዲሰደዱ መደረጉ አሜሪካ በገዛ ግዛቷ ውስጥ የስደተኞች አገር እንድትመስል አድርጓታል። መንገዶች ተዘግተዋል። አየር ማረፊያዎች በጭስ ታፍነዋል። እናም መላው የፓስፊክ ሰሜን ምዕራብ አየር መተንፈሻ እስከሚያጣ ድረስ በካርቦን ሞኖክሳይድ ተሞልቷል። ይህ የጭስ መጋረጃ እስከ ሚድዌስት እና ሰሜናዊ ሜዳዎች ድረስ ተስፋፍቶ በሚሊዮን የሚቆጠሩ ሰዎችን የጤና አደጋ ላይ ጥሏል። የዚህ ታላቅ ጥፋት ሰለባ የሆኑት ጀግኖች ታሪክ ደግሞ የሐዘኑን ጥልቀት ይበልጥ ያገዝፏል። በኦሪገን ግዛት የራይት ስፕሪንግ እሳትን ለመከላከል በቡልዶዘር ምድርን ሲቆፍር የነበረው የ47 ዓመቱ ጄሰን ኢንሳይን እሳቱ ባልታሰበ ፍጥነት ተስፋፍቶ ስለዋጠው በሥራ ላይ እያለ ሕይወቱ ማለፉ የተፈጥሮን ጭካኔ ያሳያል። በተመሳሳይ በዩታህ ግዛት ዋይድ ማውዝ 2 የተባለውን እሳት ከሰማይ በውሃ ቦምብ ለመደብደብ ሲጥሩ የነበሩ 2 የሄሊኮፕተር አብራሪዎች መንኮራኩራቸው ተከስክሶ በአሰቃቂ ሁኔታ መሞታቸው አሜሪካ ለዚህ ጦርነት እየከፈለች ያለውን የከፋ ዋጋ ያረጋግጣል። የኦሪገን ገዢ ቲና ኮቴክ እና የዩታህ ገዢ ስፔንሰር ኮክስ በሰጡት መግለጫ እነዚህ ጀግኖች የሀገራቸው የቁርጥ ቀን ልጆች መሆናቸውን ቢገልጹም የተከፈለው መስዋዕትነት ግን የሀገሪቱን ወታደራዊና ሲቪል መከላከያ አቅም ጥያቄ ውስጥ የሚጥል ነው። ይህ እሳት ከአየር ንብረት ለውጥ ጋር ተዳምሮ አሜሪካን ወደማይቀለበስ የጥፋት አዙሪት እየከተታት መሆኑን የዘርፉ ሊቃውንት በከፍተኛ ስጋት እየገለጹ ይገኛሉ። ያለፈው ክረምት ባልተለመደ ሁኔታ ደረቅና ሞቃታማ መሆኑ ለዘንድሮው ነበልባል እንደ ማገዶ ሆኖ አገልግሏል። ምድሪቱ ለዓመታት የቆጠበችውን ሙቀት አሁን በቁጣ እየለቀቀችው ሲሆን፣ ደረቅ መብረቆች ደግሞ ከሰማይ እንደ ጥፋት ቀስት እየወረዱ አዳዲስ እሳቶችን በየደቂቃው ይለኩሳሉ። ይህ ማለት ተፈጥሮ ራስን በራሷ እያቃጠለች ያለችበትና የሰው ልጅ በእሳት አደጋን ሰራተኞች ሊቆጣጠሩት የማይችሉት አጋንንታዊ ኃይል ሆኗል ማለት ነው። ደረቅ መብረቆች ደግሞ ከሰማይ እንደ ጥፋት ቀስት እየወረዱ አዳዲስ እሳቶችን በየደቂቃው ይለኩሳሉ። ይህ ማለት ተፈጥሮ ራሷን በራሷ እያቃጠለች ያለችበትና የሰው ልጅ የእሳት አደጋ ሰራተኞች ሊቆጣጠሩት የማይችሉት አጋንንታዊ ኃይል ሆኗል ማለት ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት የአሜሪካ የጦር መሳሪያ ክምችት እያለቀ መሆኑን ተከትሎ በደረሰባቸው ወቀሳ ቢበሳጩም አሁን ግን ሀገራቸው በገዛ ደጇ ላይ በተከፈተባት የተፈጥሮ ጦርነት ምክንያት ትጥቋን እየፈታች ትገኛለች።
በካናዳ በኩልም ሁኔታው ተመሳሳይ ሲኦላዊ መልክ አለው። በብሪቲሽ ኮሎምቢያ ግዛት የሚገኘው ባልድ ሬንጅ እሳት እንደ ቦምብ ፈንድቶ 20 ሺህ ሰዎችን አፈናቅሏል። የአካባቢው መሪ ዴቪድ ኤቢ እሳቱ ልክ እንደ አቶሚክ ቦምብ ነው እየፈነዳ ያለው ሲሉ የገለጹ ሲሆን የጥፋቱን ፍጥነትና የኃይል በግልጽ ያሳያል። አንዲት የ80 ዓመት አዛውንት ከነበልባሉ ለማምለጥ ስትሞክር ሕይወቷ ማለፉ የአደጋውን ሰብአዊ ቀውስ ይበልጥ አጉልቶታል። የካናዳና የአሜሪካ ድንበር በእሳት ተገናኝቷል። ጭሱም ድንበር ሳይገድበው መላውን ሰሜን አሜሪካን እየታመሰ ይገኛል። በአሁኑ ወቅት ከ6 ሚሊዮን ሄክታር በላይ መሬት በእሳት ጋይቷል። ይህም ከዚህ ቀደም ከታዩት የታሪክ መዝገቦች ሁሉ በከፍተኛ ደረጃ የላቀ ነው። የእሳት አደጋ ሰራተኞች የሚከፍሉት መስዋዕትነት እጅግ የሚገርምና ታሪካዊ ነው። ከ30 ሺህ በላይ ሰራተኞች፣ 1800 የሚጠጉ የጭነት መኪናዎችና በመቶዎች የሚቆጠሩ ሄሊኮፕተሮች ሌት ተቀን ቢታገሉም እሳቱ ግን የራሱ ሕይወት ያለው ይመስል ወደ ፈለገበት አቅጣጫ የተዘዋወረ ሰብአዊ ጥረቶችን እያፌዘባቸው ይገኛል። በአፕልተንና በሬኖ አካባቢ የታዩት ትዕይንቶች የጦርነት ቀጠናውን እንጂ ሰላማዊ ከተማዎችን አይመስሉም። የቀለጡ ብረቶች፣ አመድ የሆኑ ቤቶች፣ የወደሙ የእርሻ ማሳዎችና የሞቱ የዱር እንስሳት የአሜሪካ አዲስ ገጽታ ሆነዋል። ይህ እልቂት የአሜሪካን ኢኮኖሚ ብቻ ሳይሆን የሕዝቡን ስነ ልቦናም ክፉኛ ጎድቶታል። ሰዎች የሚሸሹበት ቦታ አጥተው በየመጠለያው ወለል ላይ ተኝተው የሀገራቸውን መቃጠል በቴሌቪዥን መስኮት ሲመለከቱ የሰው ልጅ በተፈጥሮ ኃይል ፊት ምን ያህል ደካማ መሆኑን ያሳያል። በተለይም በዋሽንግተን ግዛት የታወጀው የሕዝብ ጤና አስቸኳይ ጊዜ አዋጅ የጥፋቱን አድማስ ወደ ሌላ ደረጃ አሸጋግሮታል። የጤናና የሰብአዊ አገልግሎት መስሪያ ቤት ይህንን ውሳኔ ያስተላለፈው ጭሱ በሚሊዮን የሚቆጠሩ ዜጎችን የመተንፈሻ አካላት አደጋ ላይ በመጣሉ ነው። አየሩ በባሩድና በቃጠሎ ሽታ ታፍኗል። ፀሐይ በጭሱ መጋረጃ ተሸፍና የደም ቀለም መስላለች። ይህ ሁሉ ጥፋት እየሆነ ያለው በሰለጠነችው አሜሪካ እምብርት ውስጥ መሆኑ የሰውን ልጅ የቴክኖሎጂ የበላይነት ጥያቄ ውስጥ የሚጥል ነው። የሰው ልጅ አተምን ቢሰነጥቅም የሰደድ እሳትን ቁጣ ግን መግታት አልቻለም። የኃያሉ ሀገር መሪዎች አሁን በከፍተኛ ጭንቀት ውስጥ ይገኛሉ። ምክንያቱም እሳቱ ለሕግም ሆነ ለድንበር ደንታ የሌለው ወራሪ ኃይል ሆኗልና። በመቶዎች የሚቆጠሩ የዱር እንስሳትና የእጽዋት ዝርያዎች በአንድ ጀንበር ከምድረ ገጽ እየጠፉ ነው። አሜሪካ የነበራት አረንጓዴ ገጽ ዛሬ በጥቁር እና በቀይ ቀለም ተተክቷል። ይህ የተፈጥሮ ሚዛን መዛባት በቀጣዮቹ ዓመታት ለሀገሪቱ ታላቅ የኢኮኖሚና ማኅበራዊ ቀውስ ይዞ እንደሚመጣም ጥርጥር የለውም። እሳቱ የራሱ አእምሮ ያለው ይመስል ስልታዊ በሆነ መንገድ ስትራቴጂካዊ ቦታዎችን እየመታ ይገኛል። በስፖካን አቅራቢያ የሚገኙ የኤሌክትሪክ መስመሮችና የውሃ ማከማቻዎች መውደማቸው ከተማዋ በጨለማና በውሃ ጥም ተመታለች። ይህ የታላቋ አሜሪካ ውድቀት መጀመሪያም ይመስላል። አሜሪካ በእሳት ባህር ውስጥ ሰጥማለች። ይህ ሰደድ እሳት የሀገሪቱን ኢኮኖሚ፣ ታሪክና የተፈጥሮ ውበት እያወደመ ይገኛል። የእሳት አርማጌዶን በሰማይ ላይ እየተስፋፋ ሙቀቱ አጥንት እስከሚሰነጥቅ ድረስ እየጋለ ባለበት በዚህ ወቅት አሜሪካ የምትገኝበት ሁኔታ እጅግ አሳሳቢና ሰቅጣጭ ነው። ተፈጥሮ ለዘመናት የደረሰችበትን በደል አሁን በእሳት ነበልባል እየመለሰች ያለች ይመስላል። ሰማዩ በጭስ ተሸፍኗል። ምድሪቱ በእሳት እየነደደች ነው። የሰው ልጅም በድንጋጤ ተውጧል። ይህ ታሪካዊ እልቂት ፈጽሞ ሊረሳ የማይችልና የሰው ልጅ በአካባቢው ላይ የፈጸመው ግፍ ውጤት ሆኖ ለዘላለም ይኖራል። አሜሪካ እየተለበለበች ነው። የጥፋት መለከቱም በነበልባሉ ድምፅ ውስጥ እየተሰማ ይገኛል። ከዚህ ሲኦላዊ እሳት ለመዳን የሚደረገው ሩጫ ጊዜው እያለቀበት ነው። ሀገሪቱም በአመድ ስር ለመቀበር ጥቂት ሰዓታት ብቻ እየቀሯት ትመስላለች። ይህ የሰደድ እሳት ቀውስ አሜሪካን በዓለም ፊት እርቃኗን አስቀርቷታል። የዓለም ሀያል ሀገር በገዛ ግዛቷ ውስጥ የሚነደውን እሳት ማጥፋት አቅቷት ከሌሎች ሀገራት እርዳታ ለመጠየቅ መገደዷ የታሪክ ትልቁ ምጸት ነው። በየቦታው የሚታዩት ፍርስራሾች፣ የሟቾች ጀግኖች መቃብሮችና የተፈናቃዮች ሮሮ አሜሪካን ዛሬ ያለችበትን አሰቃቂ እውነት ይናገራሉ። ተፈጥሮ በሀያልነት ላይ በይፋ ክህደት ጀምራለች። የሰው ልጅ ከዚህ የምጽአት ቀን ካልተማረ የወደፊት ዕጣ ፈንታው በአመድ ስር መቀበር ብቻ ይሆናል። አሁን በአሜሪካ ሰማይ ላይ የሚታየው ብርሃን የተስፋ ሳይሆን የሚቃጠሉ ከተሞችና የሚጠፉ ሕይወቶች ብርሃን ነው። ይህ የጨለማ ዘመን መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። የአሜሪካ መቃጠል የሰው ልጅ በትዕቢት የገነባው ስልጣኔ በተፈጥሮ ኃይል ፊት ምን ያህል ደካማ እንደሆነ ያሳየ ታሪካዊ ክስተት ነው። ሰማዩ በጭስ ተሸፍኗል። ምድሪቱም በእሳት እየነደደች ነው። የሰላም ተስፋውም እንደ ጭስ እየበነነ ይገኛል። ይህ ታሪካዊ እልቂት ፈጽሞ ሊረሳ የማይችልና በሰው ልጅ ታሪክ መዝገብ ላይ በጥቁር ቀለም የሚጻፍ ዘላለማዊ ጠባሳ ነው። አሜሪካ እየተቃጠለች ነው። የጥፋት መለከቱም በነበልባሉ ድምፅ ውስጥ እየተሰማ ይገኛል።
ከዚህ ሲኦላዊ እሳት ለመዳን የሚደረገው ሩጫ ጊዜው እያለቀበት ነው። አህጉሪቱም በአመድ ስር ለመቀበር ጥቂት ሰዓታት ብቻ እየቀሯት ትመስላለች። ዓለም በድንጋጤም ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የአሜሪካ ምጽአት ዛሬ በይፋ ተጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮች ድምፅ ፍትህን ይጮኋል። የምድሪቱ ደምም በቀልን ይጠራል። ተፈጥሮም እየተቃጠለች ትገኛለች። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ የምጽአት ቀኗን እየገጠመች ነው። ይህ እሳት የሚቆመው ሁሉም ነገር አውድሞ ሲጨርስ ይሆን ወይንስ የሰው ልጅ አሁኑኑ ንስሐ ገብቶ አካባቢውን መጠበቅ ሲጀምር? መልሱ ያለው በሚነደው ነበልባልና በጭሱ መጋረጃ ስር ተቀብሮ ነው። የሰው ልጅ ከዚህ ጥፋት የሚማረው ትልቅ ትምህርት አለ። እርሱም ተፈጥሮን ማሸነፍ ሳይሆን ከተፈጥሮ ጋር መኖር ነው። አሜሪካ ግን ዛሬ በእሳት እየተለበለበች ነው። ተስፋዋም እንደ ጭስ እየበነነ ይገኛል። የጥፋት እሳቱ አሁንም እንደቀጠለ ነው። ዓለምም በድንጋጤ መመልከቷን ቀጥላለች። የአሜሪካ ምጽአት ዛሬ በይፋ ታውጇል። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ይገኛል። እያንዳንዱ የሚተኮስ የሚሳኤል ቦምብ